እንኳን ደህና መጣችሁ። ዛሬ የምናነሳው ሐሳብ ባለፉት 30 ዓመታት በዓይናችን እያየነው የነበረ አንድ የታሪክ ምዕራፍ እንዴት በድንገት እንደተዘጋ ነው። አዎ ከቀዝቃዛው ጦርነት ማብቂያ አንስቶ ሩሲያ ዩክሬንን እስከወረረችበት ጊዜ ድረስ ያለውን ጉዞ ነው የምንቃኘው። ብዙዎች የታሪክ ፍጻሜ ብለው የሰየሙት ወቅት ነበር። ልክ ነው። የምዕራቡ ዓለም ስርዓት ያሸነፈበት ዘመን መስሎ ነበር። ዛሬ የምንዳስሰው ጥናት ግን ይህንን የ30 ዓመት ጊዜ ከታሪክ የተወሰደ ረጅም እረፍት ነው የሚለው እና ያ እረፍት አሁን እንዳበቃ ነው ይነግረን። በትክክል። ታዲያ በእነዚህ ዓመታት ዓለም እንዴት ከመረጋጋት ወደ ቀውስ እንደገባ እና ይህ ክስተት ለአሁኑ የዓለማችን ሁኔታ ምን ትርጉም እንዳለው በጥልቀት እንመረምራለን። በጣም ወሳኝ ነጥብ ነው። ጥናቱ ይህንን ጉዞ የሚተነተነው እንደ አንድ ታሪክ ነው። መጀመሪያ ላይ በታላቅ ተስፋ የተጀመረ በድል አድራጊነት ስሜት፣ ቀስ በቀስ ግን ስንጥቆች የታዩበት እና በመጨረሻም መሰረቱ የተናጋበትን ታሪክ። ይህንን ሽግግር በደረጃ መመልከቱ ዛሬ ላለንበት ሁኔታ እንዴት እንደደረስን ለመረዳት በጣም ይጠቅማል። እሺ፣ ከታሪኩ መጀመሪያ እንጀምር። ጥናቱ የሚጀምረው በአንድ ምሳሌያዊ ገጠመኛ ነው። የፖለቲካ ሳይንስ ተማሪው ልክ ነው። በ1991 ወጣት የፖለቲካ ሳይንስ ተማሪ የበርሊን ግንብ መፍረስን በቴሌቪዥን ሲመለከት ስለ ዓለም የወደፊት ሁኔታ የተሰማውን ቅይጥ ስሜት በማስታወስ ነው። በአንድ በኩል እፎይታ አለ፣ ትልቅ እፎይታ። የቀዝቃዛው ጦርነት ማውቃቱ፣ የኑክሌር ጦርነት ስጋት መቀነሱ። በሌላ በኩል ግን ቀጥሎ ምን ይመጣል የሚል ስጋት ነበር። እውነት ነው። የቀዝቃዛ ጦርነት የራሱ የሆነ አስፈሪ ግን ድጉም ስርዓት ነበረው። አሁን ያ ሲፈረስ ዓለም ወዴት እያመራች እንደሆነ ግልጽ አልነበረም። እዚህ ላይ ነው ስርዓትን የመፈለግ ጽንሰ ሐሳብ የሚመጣው አይደል? በትክክል። በታሪክ ውስጥ የሰው ልጅ ሁሌም ስርዓትን ይፈልጋል፣ መተንበይ የሚቻልበትን ሁኔታ። እንደ ሮም፣ ኦቶማን፣ ብሪቲሽ ኤምፓየሮች የራሳቸውን ስርዓት ዘርግቶ ነበር። የቀዝቃዛው ጦርነትም እንደዛው ነበር ማለት ነው። አዎ፣ ምንም እንኳን በውጥረትና በፍርሃት ላይ የተመሰረተ ቢሆንም በሁለት ኃያላን መካከል ባሉ ሚዛን ላይ የተገነባ የራሱ የሆነ ስርዓት ነበረ። ሁሉም ወገን ደኑን ያውቅ ነበረ። የበርሊን ግንብ መፍረስ በቃ ያንን የታወቀ ስርዓት ነው ያፈረሰው ሙሉ በሙሉ። ይህም ወደ 1990ዎቹ 10 ዓመት ይወስደናል። ያኔ የነበረውን ስሜት ስናስታውስ የአንድ ኃያል የበላይነት እና የታሪክ ፍጻሜ የሚሉ ቃላት በየቦታው ይሰሙ ነበር። የፉኩያማ ሐሳብ። አዎ፣ አሜሪካ ብቸኛዋ ኃያል ሆና ወጥታለች። የምዕራባውያን ሊበራል ዴሞክራሲ የመጨረሻውና ምርጡ ሞዴል ነው ተብሎ ይታመን ነበር። የተባበሩት መንግስታት ድርጅት በባሕረ ሰላይቱ ጦርነት የወሰዱ የጋራ እርምጃም ያንን ስሜት አጠናክሮት ነበር። ግን ጥናቱ እንደሚለው ከዚህ የድል አድራጊነት ስሜት በስተጀርባ ትልቅ ችግር ነበር። ልክ ነው። በዚሁ ወቅት በዩጎስላቪያ የተከሰተው አሰቃቂ ጦርነት ያ አዲሱ ስርዓት ምን ያህል ስስ እንደነበር አመላካች ነበር። በአንድ በኩል እንደ ኔቶ፣ የአውሮፓ ህብረት ያሉ ምዕራባዊ ተቋማት ሲስፋፉ፣ ወደ ምስራቅ አውሮፓ ሲሄዱ የምዕራቡ ተጽዕኖ እየጨመረ መጣ። ነገር ግን ያ መስፋፋት ራሱ የችግሩ አካል ነበር። እንዴት? መስፋፋቱ ጥሩ ነገር መስሎ ነበር። ጥናቱ እዚህ ላይ ነው የምዕራባውያን ትልቁ ስህተት ይጀምራል የሚለው። ምንድነው ስህተቱ? ዋናው ስህተት ቀሪው ዓለም የእኛን ፈለግ ይከተላል የሚለው መሰረተ ቢስ ክምት ነበር። የእኛን ሞዴል በቃ ይቀበላል ብለው። ልክ እንደዛ ሁሉም ነገር ሲደረግ በምዕራባውያን መልክ የተቀረጸ ነበር። ይህ አካሄድ ሌሎች የዓለም ክፍሎች የራሳቸው የተለየ ታሪክ፣ ባህልና ፍላጎት እንዳላቸው ከግምት አላስገባም። የሚገርም ነው። ይህንን ስህተት የትዕቢት ውጤት ነው የሚለው ወይስ የዋህነት? ምናልባት የሁለቱም ቅይጥ ነው። በአንድ በኩል ከቀዝቃዛው ጦርነት ድል በኋላ የመጣ ትዕቢት አለ። የእኛ ስርዓት አሸንፏል፣ ስለዚህ ትክክለኛው እሱ ነው የሚል። በሌላ በኩል ደግሞ የእኛን ስርዓት ለሁሉም ብናጋራ ዓለም የተሻለች ትሆናለች የሚል ቀን ግን ደግሞ የዋህነት አስተሳሰብ ነበር። ችግሩ ይህንን ስርዓት ለማጋራት ሲሞክሩ የሌላውን ወገን ፍላጎት ከመረዳት ይልቅ በራሳቸው መልክ ለመቅረጽ ሞክራቸው ነው። እሺ፣ የዘጠናዎቹ የበላይነት ስሜት በዚህ መልኩ ነበር። ያ ብሩህ ተስፋ ግን ብዙም አልቆየም አይደል? በፍጹም። ቀጣዩ 10 ዓመት የጀመረው በታሪክ ቫይረስ ጥቃት ነበር። ልክ ነው።
የ2000ዎቹ አስርተ ዓመት ወደ ሥርዓተ አልበኝነት የመንሸራተት ዘመን ተብሎ ሊገለጽ ይችላል። የመስከረም 11 2001 ጥቃት የምዕራቡን ዓለም ብቻ ሳይሆን መላውን የዓለም ሥርዓት ነው ያናጋው። በወቅቱ በነጻነትና በዴሞክራሲ ላይ እንደተሰነዘረ ጥቃት ተደርጎ ነው የተወሰደው። አዎ፣ በዚህም ምክንያት የአሜሪካና የምዕራቡ ዓለም ትኩረት ሙሉ በሙሉ ተቀየረ። ዴሞክራሲን ከማስፋፋት ይልቅ ወደ ዓለም አቀፍ የሽብርተኝነት ጦርነት ተሸጋገረ። ትልቅ የትኩረት ለውጥ ነው። ከዚህ ጋር ተያይዞ ደግሞ ሌላ ክስተት ነበር፣ የቀሪዎቹ መነሳት የሚባለው። በትክክል የምዕራቡ ዓለም በሽብርተኝነት ጦርነት በተጠመደበት ወቅት ሌሎች ኃይሎች ብቅ ማለት ጀመሩ። በተለይ የብሪክስ ሀገራት መነሳት ወሳኝ ነበር። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ። አዎ፣ እነዚህ በፍጥነት ያደጉ የነበሩ ሀገራት የምዕራቡን የበላይነት መፎካከር ጀመሩ። በዛው ልክ ደግሞ ምዕራቡ ዓለም በአፍጋኒስታንና በኢራቅ ጦርነቶች ረግረግ ውስጥ ገባ። ከዚያም በ2008 የሌማን ብራዘርስ መክሰር፣ እሱ ትልቁ ነበር። የምዕራባውያን የካፒታሊዝም ስርዓት መሠረት ነው ያናጋው። ዓለም ሲቀናበት የነበረው ሞዴል ከባድ ችግር እንዳለበት የታየበት ወቅት ነበር። ያ ብቻም አልነበረም። በዚያው ዓመት ሩሲያ ጆርጂያን መውረሯ እውነት ነው። ያ ስርዓት እየፈረሰ መሆኑን የሚያሳይ ሌላ ትልቅ ምልክት ነበር። እናም ከመንሸራተት ወደ ሙሉ ቀውስ ገባን ማለት ነው። በ2000ዎች ነገሮቹ ሙሉ በሙሉ ከቁጥጥሮች መውጣት ጀመሩ። ጥናቱ ይህንን የቀውሶች አስርተ ዓመት ይለዋል። 3 ተደራራቢ ቀውሶች ነበሩ ይላል። የዴሞክራሲ፣ የካፒታሊዝም እና የግሎባላይዜሽን ቀውስ። ልክ ነው። እነዚህ 3ቱ የምዕራቡ ዓለም ስርዓት ምሰሶዎች ለሕዝብ የገቡትን ቃል ማድረስ እንዳልቻሉ ስሜት ተፈጠረ። ለዚህም ማሳያ የሚሆኑ ብዙ ምሳሌዎች አሉ። በአውሮፓ የነበረው የዩሮ ቀውስ፣ የ2012 የስደተኞች ቀውስ፣ ብሬክሲት እና በ2016 የዶናልድ ትራምፕ መመረጥ። እነዚህ ሁሉ የምዕራቡ ዓለም ስርዓት ከውስጡም የተናጋ መሆኑን የሚያሳዩ ግዙፍ ምልክቶች ነበሩ። ያነሳሽው ነጥብ ወሳኝ ነው። ጥናቱ ይህንን ሁሉ ከምዕራባውያን እይታ ብቻ መመልከት ሙሉውን ምስል እንደማይሰጥ ያስረዳል። ችግሩ የምዕራባውያን ውስጣዊ ቀውስ ብቻ አልነበረም። ትልቁ ለውጥ የተካሄደ የነበረው በቀሪው ዓለም ነው ማለት ነው። በትክክል ቅድም ያነሳነው የምዕራባውያን ስህተት፣ ሁሉም እኛን መንገድ ይከተላል የሚለው ግምት ስህተት መሆኑ በተግባር የታየ ነበር። ለምሳሌ ቻይናን መውሰድ እንችላለን። የካፒታሊዝምን ሞዴል ተቀብላ አስደናቂ እድገት አስመዘገበች። ነገር ግን ዴሞክራሲን አልተቀበለችም። በፍጹም። የምዕራባውያን ካፒታሊዝም ዴሞክራሲን ይወልዳል የሚለውን ንድፈ ሐሳብ ውድቅ አደረገች። ሌላው ምሳሌ አፍሪካ ናት። የአፍሪካ አገራት ለመሠረተ ልማት ፊታቸውን ወደ ቻይና ሲያዞሩ፣ አውሮፓ በበኩሏ ከሥነ ምግባራዊ የበላይነት ስሜት ጋር በመሆን ስለ ዴሞክራሲ ትምህርት ትሰጥ ነበር። በቀላል አነጋገር ቻይና መንገድ ስትገነባ፣ አውሮፓ ስለ ሰብአዊ መብቶች ትምህርት ትሰጥ ነበር። ልክ እንደዛ ነው። የአረብ አብዮት እንኳ ቢሆን በዓለም ዙሪያ እንደሚጠበቀው አይነት ዴሞክራሲያዊ ለውጥ አላመጣም። ስለዚህ የምዕራቡ ዓለም ስሌት የሳተ መሆኑ ግልጽ ሆነ። እንግዲህ ላለፉት 20 ዓመታት ስንመለከት ትንንሽ ስንጥቆች እየታዩ ነበር። መሰረቱ ቀስ በቀስ እየተሸረሸረ ነበር። ከዛ አንድ ቀን መጣ፣ የካቲት 22። በዚያች ቀን ስንጥቁ ወደ ገደል ተለወጠ። አዎ፣ ያ ቀን ታሪካዊ ነው። ጥናቱን ያዘጋጀው ሰው ሩሲያ ዩክሬንን እንደወረረች ሲሰማ የተሰማውን ከፍተኛ ድንጋጤ ይገልጻል። የ30 ዓመታት ከታሪክ እረፍት ማብቂያ እንደሆነ ተሰምቶታል። የዩክሬኑ ፕሬዝደንት ዜሌንስኪ ከሀገር እንዲያስወጧቸው ሲጠየቁ የምፈልገው ጥይት ነው፣ መጓጓዣ አይደለም ማለታቸው የአንድን ዘመን ማብቃት ያበሰረ ቃል ነበር። እውነት ነው። ይህ ክስተት የፑቲንን ማንነት እንድንመረምር ያስገድደናል። ብዙ የምዕራባውያን ተንታኞች ፑቲን አብዷል ሲሉ ነበር። ጥናቱ ግን ይህንን ትንታኔ አይቀበለውም። በፍጹም አይቀበለውም። ፑቲንን እንደ እብድ መቁጠር ስህተት ብቻ ሳይሆን አደገኛም ነው ይላል። እንደውም ፑቲን ምክንያታዊ፣ ብልህ፣ ከዝጋዛ እንዲሁም የወጣውን የሩሲያ ግዛት ክብር ለመመለስ የሚፈልግ መሪ እንደሆነ ይገልጻል። ዓላማው እንደ ታላቁ ፒተር እና ስታሊን በታሪክ መታወስ ነው። ልክ እንደዛ ታላቋን ሩሲያ መልሶ መገንባት። ስለዚህ ጥቃቱ ስሌት የሳተ ሊሆን ይችላል፣ ግን የእብደት ውጤት አልነበረም። የራሱ የሆነ ከዝጋዛ ስሌት ነበረው። እሺ፣ የዓለም ምላሽ ምን ይመስል ነበር? እዚህ ላይ ነው ነገሮች ይበልጥ ውስብስብ የሆኑት።
ጥናቱ ምላሹን በሶስት ከፍሎ ያቀርባል። አንደኛው የተባበረው ምዕራብ ነው። ልክ ነው። ከኢራቅ ጦርነት በተቃራኒ የአውሮፓ ኅብረትና አሜሪካ ታይቶ በማይታወቅ ሁኔታ አንድነታቸውን አሳይተዋል። ከባድ የኢኮኖሚ ማዕቀቦች ተጥለዋል። ለዩክሬን ከፍተኛ ድጋፍ ተደርጓል። ይህ አንድነት ለምዕራቡ ዓለም ሦስት ዋና ትምህርቶችን አስተምረዋል። አንደኛ፣ አንድ መሆን እንደሚችሉ አስታወሰው። ሁለተኛ፣ የኢኮኖሚ ጥገኝነት በሁሉም ቦታ ሰላም እንደማያረጋግጥ ተረድተዋል። ከሩሲያ ጋር በነበራቸው የኃይል ጥገኝነት ምክንያት አዎ፣ ያንን ትምህርት በክፉ መንገድ ተምረውታል። ሦስተኛ፣ ይህ ጦርነት የዓለምን ሥርዓት እየቀየረ መሆኑን አምኖ መቀበል ግድ ብሏቸዋል። ግን ይህ አንድነት ምን ያህል ጠንካራ ነው? ለምን ያህል ጊዜ ይቆያል? በጣም ጥሩ ጥያቄ ነው። ጥናቱም እነዚህን ጥያቄዎች ያነሳል። አንድነቱ እውነተኛ ቢሆንም ለምን ያህል ጊዜ እንደሚቆይህ ግን አጠያቂ ነው። የጦርነቱ የኢኮኖሚ ጫና ሲጨምር ያ አንድነት ሊፈተን ይችላል። እሺ፣ ወደ ሁለተኛው የዓለም ክፍል ስንመጣ የማይጋለም ምስራቅ፣ በተለይ ቻይናን እናገኛለን። አዎ፣ ሩሲያ ዩክሬንን ከመውረሯ ጥቂት ሳምንታት በፊት ቻይናና ሩሲያ ወሰን የሌለው ወዳጅነት እንዳላቸው ቢገልጹም ጥናቱ እንደሚጠቆመው የቻይናው መሪ ሺጂንፒንግ በሁኔታው ደስተኛ አልነበሩም። ጥቃቱ ለቻይና በአንድ በኩል ትኩረት የሚሰርቅ፣ በሌላ በኩል ደግሞ ዕድል የፈጠረ ክስተት ነበር። እናም የቻይና አቋም በጣም ጥንቃቄ የተሞላበት ነበረ። ልክ ነው። ሦስት አማራጮች ነበሯት። ከምዕራብ ጋር መወገን፣ ከሩሲያ ጋር ሙሉ በሙሉ መወገን ወይም ገለልተኛ መሆን። ቻይና ሦስተኛውን መርጣለች። ይህ ውሳኔ በራሷ ጥቅም ላይ የተመሰረተ ነበረ። አዎ፣ በዓለም አቀፍ ዝናዋ ላይ ሊደርስ በሚችል ጉዳትና ከምዕራቡ ዓለም ሊጣልባት በሚችል ማዕቀብ ፍራቻ። ስለዚህ ቻይና ሩሲያን በቃላት ብትደግፍም ማዕቀቡን የሚጥስ ቀጥተኛ ወታደራዊ እርዳታ ከመስጠት ተቆጥባለች። አሁን ወደ ሦስተኛውና ምናልባትም ወሳኙ የዓለም ክፍል እንደርሳለን። ገለልተኛው የደቡብ ንፍቀ ክበብ አገራት። እዚህ ላይ ነው ምዕራባውያን የተደናገጡት። በተባበሩት መንግስታት ድርጅት ሩሲያን ያወገዙት አገራት ቁጥር 141 ሲሆን ይህ ትልቅ ድል መስሎ ነበረ። ግን ጥናቱ እንደሚለው ይህ አሳሳች ነበረ። በጣም አሳሳች ነበረ። በቃላት ማወገዝ ቀላል ነው። እውነቱ ያለው ማዕቀቡ ላይ ነው። ዓለም በእውነት ከማን ጋር ነህ ተብሎ ሲጠየቅ እውነቱ ወጣ። ሩሲያን ያገዱት 40 አገራት ብቻ ናቸው። በአብዛኛው ምዕራባውያንና የቅርብ አጋሮቻቸው። ከኤስያ፣ ከአፍሪካ እና ከላቲን አሜሪካ ማዕቀብ የጣለ አገር የለም ማለት ይቻላል። ታዲያ ይህ ገለልተኝነት ለምን ተከሰተ? ጥናቱ 3 ዋና ዋና ምክንያቶችን ያስቀምጣል። አንደኛ፣ የታሪክ ጠባሳ ነው። የቅኝ ግዛት እና የፍትሐዊነት ታሪካዊ ትዝታ። ልክ ነው። ስለዚህ ምዕራባውያን ለሕግ የበላይነት ቆሙ ሲሉ እናንተስ መቼ ነው የቆማችሁ የሚል ጥያቄ በውስጣቸው ያጭራል። ሁለተኛውስ? ሁለተኛ የትኩረት ልዩነት ነው። የእነዚህ አገራት መልእክት ይህ የእናንተ ጦርነት ነው፣ የኛ አይደለም የሚል ነበር። እነሱ ስለ ኢነርጂ ዋጋ መናር፣ ስለ ምግብ ዋስትና የበለጠ ይጨነቁ ነበር። በቀላል አነጋገር አንቺ ቤትሽ ውስጥ የኤሌክትሪክ ችግር እያለ ጎረቤቶችሽ ጓሮ ውስጥ ሲጣሉ እናና እነን ወግዘኝ ብትያቸው አይ መጀመሪያ ከሁለታችን የማንን ወገን እንደምትይኝ ንገሪኝ እንደሚሉሽ ነው። በጣም ትክክለኛ ምሳሌ ነው። ሦስተኛው ምክንያት ደግሞ የራስ ጥቅም ነው። ብዙዎቹ ከቻይና ወይም ከሩሲያ ጋር ጠንካራ ግንኙነት አላቸው። ስለዚህ በአንድ ወገን መቆም ጥቅማቸውን ይጎዳል። ታዲያ ሁሉም ምን ማለት ነው? ምዕራባውያን ጦርነቱን ዴሞክራሲ ከፈላጭ ቆራጭነት በሚል ያቀረቡት ክርክር ተቀባይነት አላገኘም ማለት ነው? በፍጹም። ይህንን ስሜት በትክክል የሚያስረዳ አንድ ንግግር አለ። የህንዱ የውጭ ጉዳይ ሚኒስትር ኤስ ጃያሻንካር የተናገሩት ነው። አውሮፓ ከዚህ አስተሳሰብ መውጣት አለባት። ይህም የአውሮፓ ችግሮች የዓለም ችግሮች ናቸው፣ ነገር ግን የዓለም ችግሮች የአውሮፓ ችግሮች አይደሉም ነበር ያሉት። ይሄ የብዙዎቹን የደቡብ ንፍቀ ክበብ ሀገራት ስሜት ይወክላል። በትክክል ዓለም ካሁን በኋላ በምዕራባውያን መነጽር ብቻ እንደማትታይና የኃይል ማዕከሉ የተቀየረ መሆኑን የሚያሳይ ነው። እንግዲህ የዛሬውን ውይይት ስናጠቃልል ረዥም ጉዞ ተጉዞናል። ከ1910ኞቹ የአንድ ኃያል የበላይነት ስሜት ጀምረን በ2000ዎቹ ወደ ስርዓተ አልበኝነት ስንንሸራተት በ2010ዎቹ በተደራራቢ ቀውስ ውስጥ ስንታመስ እና በመጨረሻም በ2022 በተከሰተው ታላቅ መናጋት አንድ ዘመን አብቅቶ አዲስ ገና ስም ያልወጣለት ዘመን እየተወለደ መሆኑን ተመልክተናል። ለመዝጊያ አንድ አድማጭ ሊያጤነው የሚገባ ሐሳብ ላንሳ። እዚህ ላይ ነው ጥናቱ ትልቁና ምናልባትም ብዙዎችን የሚያስደነግጠውን መደምደሚያ ላይ የሚደርሰው።
እሺ፣ አዲሱን የዓለም ሥርዓት አቅጣጫ የወሰኑት የምዕራቡም ሆነ የምስራቁ ዓለም ቀጣይ ዕጣ ፈንታ የወሰኑት እነማን ናቸው? እነዚሁ ገለልተኛ የተባሉት የደቡብ ንፍቀ ክበብ አገራት ናቸው። የሚገርም ነው። የዓለም ወደፊት ዕጣ ፈንታ የሚወሰነው በዋሽንግተን ወይም በብራስልስ፣ በሞስኮ ወይም በቤጂንግ በሚደረጉ ውሳኔዎች ብቻ አይደለም። የሚወሰነው በኒው ዴሊ፣ በብራዚሊያ፣ በፕሪቶሪያ፣ በጃካርታ ባሉ መሪዎች ውሳኔም ጭምር ነው። ይሄ ማለት ላለፉት 500 ዓመታት ዓለምን ሲመራ የነበረው ኃይል ለመጀመሪያ ጊዜ መሪነቱን ለሌሎች እያስረከበ ሊሆን ይችላል። ስለዚህ ቀጣዮቹ ዓመታት የሚወስኑት የምዕራቡ ዓለም የበላይነት ይቀጥል እንደሆነ ሳይሆን ዓለም በምን አይነት አዲስ ውስብስብና ባለብዙ ተዋናይ ስርዓት እንደምትመራ ይሆናል።